ሰላምን ማጽናት እንፈልጋለን። ደፍሮ የሚሞክረን ካለ ግን ግብዓተ መሬቱን እናፋጥናለን። አስመራ በ10 ደቂቃ የሚገባው ድራጎን የኢትዮጵያ አየር ኃይል የጀርባ አጥንት የሆኑት 5ቱ አስፈሪ ተዋጊ ንስሮች ከምስራቅ አውሮፓውያን የጉልበት ጥግ ከሆነው ሱኮይ ቤተሰብ እስከ ምዕራባውያኑ ረቂቅ የቴክኖሎጂ ውጤት የኢትዮጵያ አየር ኃይል የታጠቃቸው እነዚህ 5 የሰማይ ላይ አውሬዎች የሀገሪቱን የአየር ክልል ከመጠበቅ አልፈው የኢትዮጵያን ዲፕሎማሲያዊ ጡንቻ እንዴት እንዳፈረጠሙት በዳታና በወታደራዊ ሳይንስ እንተነትነዋለን። ይህ የኢትዮጵያ አየር ኃይል ዘመናዊ የጀርባ አጥንቶች ትንታኔ ነው። ጤና ይስጥልኝ የቻናላችን ቤተሰቦች፣ እንኳን ወደዚህ ጥልቅ የትንታኔ መድረክ በሰላም መጣችሁ። ዛሬ ኢሳያስ አፈወርቂን እንቅልፍ የነሱትን የግብፅን ጄኔራሎች ያስጨነቁትንና የኢትዮጵያን ሰማይ ለዘላለም ያስከበሩትን 5ቱን አስፈሪ ተዋጊ ንስሮች አንድ ባንድ እንዘረዝራለን። ብዙ ጊዜ ስለ ጦር ጀቶች ስናወራ ፍጥነታቸውና ድምጻቸው ላይ ብቻ እናተኩራለን። ዛሬ ግን ከዛ ለየት ያለ እንላለን። እያንዳንዱ የጦር ጀት ለኢትዮጵያ ምን አይነት ታክቲካል አድቫንቴጅ ወይም የውጊያ ስልት የበላይነት ይሰጣል የሚለውን አብረን እንፈትሸዋለን። በተለይም በዝርዝራችን ውስጥ የተካተተው ቁጥር 1 ጀት የሩሲያ ምርት የሆነውና ባለ ብዙ ሚና አሊያም መልቲሮል ፋይተር በመባል የሚታወቀው አውሮፕላን ይገኝበታል። አየር ኃይላችንን እንዴት ከመከላከል ወደ ማጥቃት እንዳሸጋግረው ስንመለከት ትገረማላችሁ። አስቡት፣ ገና ቡናችሁን ፉት ብላችሁ ስኒያችሁን ሳታስቀምጡ ከቢሾፍቱ የተነሳ አንድ የብረት ዘንዶ አስመራ ላይ እሳት እያዘነበ ነው። ይህ የሆሊውድ ፊልም አይደለም። ይህ የኢትዮጵያ ጠላቶች በየቀኑ የሚያዩት አስፈሪ ቅዠት ነው። ርቀትን በደቂቃዎች የሚያጥፉ፣ የድምፅን ፍጥነት ቀድሞ የሚምዘገዘጉና ጠላት ገና ተወለድኩ ብሎ ሳያስብ ከምድረ ገጽ የሚያጠፉ። አዎ የተነጋገርን ያለነው ስለ ምስራቅ አፍሪካው የሰማይ ንጉስ፣ ስለ ኢትዮጵያ አየር ኃይል የጀርባ አጥንቶች ነው። ቢሾፍቱ የኢትዮጵያ አየር ኃይል ምሽግ ፀሐይ ገና ብልጭ ስትል የምድርን ጸጥታ የሚሰነጥቅ፣ የሰማይን ቆዳ የሚቀድ ጉልህ ድምፅ ይሰማል። ይህ ድምፅ ተራ የሞተር ጩኸት አይደለም። ይህ ድምፅ የሉዓላዊነት አዋጅ፣ የጠላት ማስጠንቀቂያና የህዝብ መከታ ነው። አንዳንዶች የብረት ንስሮች ይሏቸዋል፣ ሌሎች ደግሞ የሰማይ ላይ አውሬዎች ብለው ይጠሯቸዋል። ነገር ግን ለኢትዮጵያ ጠላቶች በተለይም በቅርብ ርቀት ላሉት እንደ ሻዕቢያ መሪዎች እነዚህ የጦር ጀቶች ከምሽት እንቅልፍ የሚነጥቁ ቅዠቶች ናቸው። ዛሬ የምናወራው ስለ ተራ ብረት አይደለም። ዛሬ የምንተርከው ስለ ኢትዮጵያ አየር ኃይል የጀርባ አጥንት ስለሆኑት አየር ክልላችንን ብቻም ሳይሆን የቀጠናውን የኃይል ሚዛን ስለቀየሩት 5ቱ አስፈሪ የጦር ጀቶች ነው። አስቡት፣ ከአዲስ አበባ ተነስቶ አስመራን ለመቆጣጠር ወይንም ኢላሞን መጥቶ ለመመለስ ደቂቃዎች ብቻ የሚፈጁበት ፍጥነት። ይህ የሳይንስ ልብ ወለድ አይደለም። ይህ አሁን ያለንበት የቴክኖሎጂ እውነት ነው። ታዲያ እነዚህ 5 የሰማይ ንጉሶች እነማን ናቸው? አቅማቸውስ የት ድረስ ነው? ከአሜሪካው ድብቅ ካርድ እስከ ሩሲያው የሰማይ ንጉስ ድረስ ያለውን ሚስጥር አብረን እንመለከታለን። ቁጥር 1 የሰማዩ ንጉስ ሱኮይ 30 ዘፍላንከር። ታሪኩን የምንጀምረው የአየር ኃይላችንን ገጽታ ሙሉ በሙሉ በቀየረው በዘመናዊነቱ ወደር በሌለውና የጠላትን ልብ በሩቁ በሚያርደው ሱኮይ 30 ነው። ይህ የጦር ጀት ወደ ኢትዮጵያ ሲገባ የቀጠናው የኃይል ሚዛን ወደ አንድ ወገን አጋደለ። ለምን ቢሉ ሱኮይ 30 ተራ የጦር ጀት አይደለም። እሱ በራሱ የሚንቀሳቀስ የጦር ሰፈር ነው። እስኪ ባይነ ህሌናችሁ ሳሉት። ግዙፍ ባለ 2 ሞተርና 2 አብራሪዎችን የሚይዝ ግርማ ሞገስ ያለው አውሮፕላን። ይህ ድራጎን ከአየር ኃይላችን ማረፊያ ተነስቶ ወደ ሰማይ ሲምዘገዘግ በሰዓት ከ2000 ኪሎ ሜትር በላይ የሚሽከረከር ፍጥነት አለው። ይህ ማለት ምን ማለት እንደሆነ ይገባችኋል? ይህ ማለት የድምፅን ፍጥነት በጥፍ ይበልጣል ማለት ነው። ነገር ግን የሱኮይ 30 ዋናው ሚስጥር ፍጥነቱ ብቻ አይደለም። ይህ የጦር ጀት በአየር ላይ እንደፈለገ የመተጣጠፍ ጥበብ አለው። በአየር ላይ የበረረ ድንገት እንደ እባብ አንገቱን አዙሮ ወደ ኋላ የሚተኩስበት የኮብራ እንቅስቃሴው ጠላትን ግራ የሚያጋባ አስማት ነው። የራዳር አቅሙስ ጠላት ገና ከቤቱ ሳይወጣ ከ3000 ኪሎ ሜትር በላይ ርቀት ላይ ሆኖ የመለየትና የማጥቃት አቅም አለው። አስቡት፣ ጠላት ገና አለሁ ብሎ ሳያስብ
ሱኮይ 30 ከደመናዎች በላይ ሆኖ ሚሳኤሉን ይለቃል። ከ8000 ኪሎ ግራም በላይ የጦር መሳሪያ ተሸክሞ ለሰዓታት በአየር ላይ እየቀዘፈ አስፈላጊ ከሆነ አየር ላይ ነዳጅ እየተሞላለት የሚዋጋው ይህ ጀት በእርግጥም የኢሳያስን እንቅልፍ የሚነሳ አስመራን በደቂቃዎች ውስጥ ድቅድቅ ጨለማ ማልበስ የሚችል የዘመኑ የኢትዮጵያ ኃያል ክንድ ነው። ቁጥር 2 የድሉ ባላርማና የባዶ ስድስቱ ጌታ ሱኮይ 27። ታሪኩ ግን እዚህ ጋር አይቆምም። ወደ ኋላ መለስ እንበል። የኢትዮጵያ ሕዝብ መቼም የማይረሳው በተለይም በኢትዮ ኤርትራ ጦርነት ወቅት የኢትዮጵያን የበላይነት ያረጋገጠ አንድ ጀግና አለ። እሱም ሱኮይ 27 ነው። ይህ የጦር ጀት የሱኮይ 30 ታላቅ ወንድም ሲሆን ታሪክ የሰራ የጦር ሜዳ አንበሳ ነው። በ1990ዎቹ መጨረሻ ላይ ኤርትራ ሚግ 29 ጀቶችን ታጥቃ ስትመካ የኢትዮጵያ አየር ኃይል በሱኮይ 27 ነበር ምላሽ የሰጠው። በሰማይ ላይ በተደረጉት አስፈሪ የአየር ዱላ ቀረሾች የኢትዮጵያ ሱኮይ 27ቶች የኤርትራን ሚጎች እንደ ዝንብ እያደኑ ሲጥሏቸው ዓለም በአድናቆት ተመልክቷል። ሱኮይ 27 የአየር ላይ የበላይነትን የሚቆጣጠር ተዋጊ ነው። የሱ ልዩ ባህሪ ያለ ተጨማሪ ነዳጅ ረጅም ርቀት መብረር መቻሉ ነው። ነዳጁን ጠጥቶ ወደ ሰማይ ከወጣ እስከ 10 ሰዓታት ድረስ አየር ላይ እየተሽከረከረ ጠላትን መጠበቅ ይችላል። አብራሪው ሰማይ ላይ ሆኖ ምድሩን ሲመለከት ይህ ጀት የሚሰጠው በራስ መተማመን ከምንም በላይ ነው። ዛሬም ድረስ ምንም እንኳን እድሜው ቢገፋም የኢትዮጵያ አየር ኃይል ኢንጂነሮች ባደረጉለት ዘመናዊ ማሻሻያ አሊያም አፕግሬድ ሱኮይ 27 አሁንም እንደ ወጣት ኃይለኛ ነው። በሰሜኑ ጦርነት ወቅትም ቢሆን የዚህ የጦር ጀት ድምጽ ብቻ የጠላትን ሞራል ለመስበር በቂ ነበር። እሱ የድል አርማ ነው። እሱ የኢትዮጵያ አየር ክልል ጠባቂ መልአክ ነው። ቁጥር 3 ላይ የምናገኘው ደግሞ የድብቁ ካርድ ሚስጥር F-16 ፋልከን ነው። አሁን ወደ አንድ አነጋጋሪና ድብቅ ወደ ሆነው ምዕራፍ እንሸጋገር። ብዙዎች ስለዚህ ጉዳይ በሹክሹክታ ያወራሉ። የውጭ የስለላ ድርጅቶች መረጃውን ለማረጋገጥ ይኳትናሉ። እርሱም F-16 ፋልከን ነው። ኢትዮጵያ ይህንን የአሜሪካ ምርት ጀት ታጥቃለች ወይንስ አልታጠቀችም? መልሱ በወታደራዊ ሚስጥር የተያዘ ቢሆንም መረጃዎች እንደሚያመለክቱት ኢትዮጵያ ይህንን ድብቅ ካርድ በእጇ ይዛለች። F-16 ከሩሲያዎቹ ግዙፍ ጀቶች የሚለየው በቅልጥፍናውና በቴክኖሎጂው ምጥቀት ነው። ይህ የጦር ጀት በመጠኑ ትንሽና ፈጣን ሲሆን እጅግ በጣም ዘመናዊ የሆኑ የኤሌክትሮኒክስ መሳሪያዎች የተገጠሙለት ነው። የኤፍ-16 ዋናው ጥቅም ፕሪሲሽን ወይንም ኢላማን ያለ ስህተት ነጥሎ መምታት ነው። የሩሲያ ጀቶች በጉልበትና በግዝፈት ሲታወቁ፣ አሜሪካ ሰራሹ ኤፍ-16 ደግሞ በረቀቀ የራዳር ቴክኖሎጂና አምራም በተባሉ ዘመናዊ ሚሳኤሎች ይታወቃል። የሚሳኤል ጠላትን ከእይታ ውጭ አድኖ የመምታት ብቃት አለው። ኢትዮጵያ ይህንን የጦር ጀት መታጠቋ የአየር ኃይሉን ስልት ያሰፋዋል። በአንድ በኩል የሩሲያ ጉልበት፣ በሌላ በኩል የአሜሪካ ቴክኖሎጂ። የቅንጅት ለማንኛውም ጠላት እጅግ አስቸጋሪ የሆነ እንቆቅልሽ ነው። ኤፍ-16 ለኢትዮጵያ አየር ኃይል ልክ እንደ ስናይፐር ነው። በድብቅ ይገባል፣ ኢላማውን በብቃት ይመታል፣ ከዚያም በቅጽበት ይሰወራል። በተራ ቁጥር 4 የምናገኘው ደግሞ በራሪው ታንክ ሱኮይ 25 ነው። ከደመናዎች በላይ ካለው ጦርነት ወረድ ብለን ወደ ምድር እንጠጋ። እዚህ ጋር የምናገኘው ጀት እንደ ሌሎቹ ውብ ወይም ፈጣን ላይሆን ይችላል። ነገር ግን ለምድር ጦር ለእግረኛው ወታደር ከሱ የሚበልጥ ወዳጅ የለም። ስሙ ሱኮይ 25 ይባላል። በቅጽል ስሙ ደግሞ በራሪው ታንክ እየተባለ ይጠራል። ለምን ታንክ እንደተባለ ታውቃላችሁ? ይህ አውሮፕላን የተሰራው ከተለመደው አልሙኒየም ብቻ ሳይሆን አብራሪው የሚቀመጥበት ክፍል በቲታኒየም ብረት የተሸፈነ ስለሆነ ነው። ከመሬት የሚተኮሱ ክላሽንኮቭ ዲሽቃም አልፎ ተርፎም የአየር መቃወሚያዎች በቀላሉ ሊጥሉት አይችሉም። የሱኮይ 25 ተልዕኮ የአየር ክልልን መጠበቅ አይደለም። የሱ ተልዕኮ ክሎዝ ኤር ሰፖርት ነው። ወታደሮቻችን ግንባር ላይ ሲዋጉ ከላይ ዝቅ ብሎ በመብረር የጠላትን ታንክ ምሽግና መድፍ እንዳልነበር አድርጎ ያጋያል። በክንፎቹ ስር የተሸከማቸው ሮኬቶችና ቦምቦች ሲዘንቡ ምድሩ ይንቀጠቀጣል። በተለያዩ የሀገራችን የጦርነት ታሪኮች ውስጥ ሱኮይ 25 የጠላትን የጀርባ አጥንት በመስበር
ተወዳዳሪ የሌለው ሚና ተጫውቷል። እሱ ዝቅ ብሎ ይበራል፣ ጠላትን ፊት ለፊት ያያል፣ እናም የሞት ፍርዱን ያስፈጽማል። ለጠላት እግረኛ ወታደሮች ከሱኮይ 25 ድምጽ የበለጠ አስፈሪ ነገር የለም። አምስተኛ ደረጃ ላይ የምናገኘው ደግሞ የማይረሳውን አንጋፋውን ሚግ 23 ነው። በመጨረሻም የኢትዮጵያ አየር ኃይልን ታሪክ ወደ ኋላ መለስ ብለን ስናይ አንድ ስም ጎልቶ ይወጣል፣ ሚግ 23። ይህ ጀት አንጋፋ ነው። ከካራማራ ድል ጀምሮ እስከ ቅርብ ጊዜ ድረስ የኢትዮጵያን ሰማይ ሲያስከብር ኖሯል። የሱ ልዩነት ቫሪያብል ስዊፕ ዊንግ ወይንም እንደ ወፍ ክንፎቹን ወደ ኋላ ማጠፍና ወደፊት መዘርጋት መቻሉ ነው። ከፍተኛ ፍጥነት ሲፈልግ ክንፎቹን ወደ ኋላ አጥፎ እንደ ቀስት ይምዘገዘጋል። ለማረፍ ሲፈልግ ደግሞ ይዘረጋቸዋል። ምንም እንኳን በአዳዲስ ቴክኖሎጂዎች እየተተካ ቢመጣም ሚግ 23 በፈጣን የማጥቃት አሊያም ኢንተርሴፕሽን ብቃቱ ዛሬም ድረስ ይከበራል። እሱ የትላንት ታሪክ ብቻ ሳይሆን የዛሬም አቅም ነው። እነዚህ 5 የብረት ንስሮች ሱኮይ 30፣ ሱኮይ 27፣ ኤፍ16፣ ሱኮይ 25 እና ሚግ 23 ተቀናጅተው ሲሰሩ የሚፈጥሩት አስደናቂ ክስተት ለኢትዮጵያ ሕዝብ የሰላም ሙዚቃ ሲሆን ለጠላቶች ደግሞ የቀብር ደወል ነው። ታሪኩን ስናጠቃልል አንድ ሀቅ ግልጽ ይሆናል። ቴክኖሎጂው፣ የብረት ጥንካሬና የሞተሩ ጉልበት ወሳኝ ናቸው። ነገር ግን ከዚህ ሁሉ በላይ እነዚህን የብረት አውሬዎች የሚዘውሩት የኢትዮጵያ ንስሮች ጀግና አብራሪዎቻችን የዚህ ሁሉ ውጤት ምስጢር ናቸው። አስመራ በ10 ደቂቃ፣ ካይሮ በሰዓታት ወይም ሌላ ማንኛውም የጠላት መነሻ ለኢትዮጵያ አየር ኃይል የርቀት ጉዳይ ሳይሆን የሰከንዶች ጉዳይ ነው። የኢሳያስ አፈወርቂ ቅዠት የሆነው ሱኮይ 30 ዛሬም በሰማይ ላይ ሲያንዣብብ መልእክቱ አንድና አንድ ነው። የኢትዮጵያ ሰማይ አይደፈርም። ውድ አድማጮቻችን፣ ከነዚህ 5 ተዋጊ ንስሮች የእናንተን ቀልብ የሳበው የትኛው ነው? የሩሲያው ጉልበት ወይስ የአሜሪካው ቴክኖሎጂ ወይንስ አንጋፋው ታሪክ? እስኪ በኮሜንት መስጫው ላይ ሐሳቡን አጋሩን። ይህንን አስገራሚ መረጃ ለሌሎች እንዲደርስ ሼር ማድረጋችሁን አትርሱ። ኢትዮጵያ በጀግና ልጆቿና በዘመናዊ የብረት ንስሮቿ ተከብራ ለዘላለም ትኖር። በሌላ አጓጊ ፕሮግራም እስከምንገናኝ ድረስ ቸርን ሰንብት።